ሰበር መረጃ ተሰምቷል። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ባንዳ ለባንዳነቱና ለሆዱና ለስግብግብነቱ ሲሞት እኛ ለሀገር መሞታችን እንቀጥላለን ብለዋል። ባንዳ ያስበውና ያለመውን ነገር በጭራሽ አያገኝም። የጠቅላይ አዛዦችና እንዲሁም ደግሞ በመሪው ላይ ያሉትን ከፍተኛ አመራሮችም ጭምር በከፍተኛ ሁኔታ ላይ የህወሓትንም ሆነ እንዲሁም ደግሞ ሌሎች ጽንፈኞችን ለመከታተል ጥብቅና እንዲሁም ደግሞ ውጥን የሆኑና አንድ ወጥና አቋም የያዘ አቋም እንዳለን ሁሉም ሊያውቅ ይገባል ብለዋል። አዛዡ እንደተናገሩት ከሆነ በሰሜን ወሎ ራያ ቆቦ ጮቤበር አካባቢ ዛሬ ከጠዋቱ 1 ሰዓት ተኩል ጀምሮ የከባድ መሳሪያ ድምጽ መኖሩን የዓይን እማኞች የገለጹ ሲሆን ኤርትራ በኢትዮጵያ ድንበር አካባቢ በሚገኙ የትግራይ ቀበሌያት በመያዝ ግጭት ቀስቃሽ ድርጊት እየፈጸመች ስለመሆኑም ክስ አቅርበውባታል። ኮንፍሊክት ዞን እንደገለጸው ከሆነ አሁን ላይ የደላንታ ወረዳ መገል ጤና አካባቢ በራያ አላማጣ በመርሳ በኩል ዞረው ወደ ፀሐይ መውጫ የተንቀሳቀሱት የህወሓት ታጣቂዎች መንግስት በድሮን የተከታተላቸው ስለመሆኑን ያተታል። ታዲያ ኮንፍሊክት ዞን ኤርትራ ከዚህ ግጭትና ጦርነት የምታተርፈው ነገር ብቻ ሉዓላዊነቷን ማጣቷና እንዲሁም ደግሞ በቀጠናው አለኝ የምትለው ብቸኛዋ ሀብቷ የቀይ ባህር ወሳኝና እንዲሁም ደግሞ ወደቦችን የማጣት ሂደት ይጋረጥባታል ሲልም አትቷል። ኮንፍሊክት ዞን የኢትዮጵያ መከላከያ ሰራዊትን በዚህ ሰዓት ላይ ሊመክትና እንዲሁም ደግሞ መከላከያ ሰራዊት ሊበትንም ሆነ ሊያሸንፍ የሚችል አንዳች ምድራዊ ኃይል የለም። በቀጠናው ግዙፍና እጅግ በጣም ከፍተኛ ተባለ ቁጥር ያለው ሰራዊት ኢትዮጵያ እንዳላትም ያትታል። ኮንፍሊክት ዞን አሁን ላይ በመሳሪያ የታጠቀ የትኛውም የታጠቀና ጫካ የገባ ቡድን የኢትዮጵያ መከላከያ ሰራዊትን ማምከን የማይችልበትን በርካታ ምክንያቶችን ያትታል። ኮንፍሊክት ዞን ኤርትራ እና እንዲሁም ደግሞ ሱዳን በቀጠናው ያለውን ጦርነት እንዳያባብሱና ህወሓት ወደ ጠረጴዛ ዙሪያ ላይ እንዲመለስ የፕሪቶሪያ ሰላም ስምምነትም እንዲያከብር ምክረ ሀሳቡን አቅርቧል። በተለይም ደግሞ ሞንጆሪኖና እንዲሁም ደግሞ ደብረጽዮን አሁን ከነ አማራዎቻቸው በጠቅላላም ወደ አስመራ መሸሻቸውና አስመራ መግባታቸውም አንዳንድ ሚዲያዎች እየተተው ይገኛሉ። በምንም አይነት ሁኔታ ላይ የህወሓት ሰራዊት እንደሆነ እንዲሁም ደግሞ በተለይም የህወሓት አመራሮች በዚሁ አካባቢና እንዲሁም ደግሞ ቀጠናም በኢትዮጵያ ሉዓላዊነት መሬት ውስጥ ላይ ቁጭ ብለው ግጭትና ጦርነት ሊመሩ እንደማይችሉ ከዚህ በፊትም አንዳንድ የሚዲያ ባለሙያዎችና ምሁራን ገልጸው ነበር። አሁንም ቢሆን የኢትዮጵያ መከላከያ ሰራዊትን እጅና ክንድ እንዲሁም ደግሞ ትከሻ እየፈሩና እንዲሁም ደግሞ በፍርሃት የራዱ የህወሓት ታጣቂዎችና አመራሮች አሁን ላይ ወደ ግማሻቸው ወደ ሱዳን ግማሻቸው ደግሞ ወደ ኤርትራ አስመራም መሸሸጋቸውን የተነገረው ጦርነቱን እዛ ሆነው ለመምራትና የድሃ ልጅን ፊት ለፊትና ግንባር አሰልፈው ለመማገድ ያሰቡት እነዚሁ አመራሮች ላይ አሁን የኢትዮጵያ መከላከያ ሰራዊትን ማሸነፍ ባይችሉ እንኳን ሀገሪቱንና ህዝቡን እንዲሁም ደግሞ ሌላው የትግራይ ክልል ህዝብ በቃኝ ጦርነት አልፈልግም ልማት እንጂ ሰላምና ደህንነት እንጂ ያለውን ህዝብ ላይ እንዲሁም በዚሁ መሰረታዊ ልማቶች ላይ የሚጠቀምባቸው የህዝብ ተቋማቶችን ለማውደምና ለማበላሸት ከዛ ደግሞ በፌደራል መንግስት ላይ ለማላከክ ከፍተኛ ተባለ ውጥን መወጠናቸውም ጭምር ነው ኮንፍሊክት ዞን ያተተው። ኮንፍሊክት ዞን ይዞት በወጣው መረጃ ኤርትራም ይሁን እንዲሁም ደግሞ የህወሓት ታጣቂዎች ላይ በትግራይ ክልል በሚገኙ የህዝብ መሰብሰቢያ ቦታዎች ላይ የገበያ ቦታዎችና እንዲሁም ደግሞ ሌሎችም ትልልቅ የተባሉ የኢንዱስትሪ መንደሮች ላይ ቦምቦችንና ፈንጆችን ጠምደው ለማፈንዳት ከዛ ደግሞ የፌደራል መንግስት አደረገው ለማለትና ስም ለማጠልሸት መዘጋጀታቸውንም አንዳንድ መረጃዎች ይገወጡ ይገኛሉ። ታዲያ አሁንም ቢሆን የኢትዮጵያ መከላከያ ሰራዊትን ሊያሸንፍ ሊመክት የሚችል አንዳች ምድራዊ ኃይል ባይኖርም ነገር ግን የእርስ በርስ ግጭቱና ጦርነት ለኢትዮጵያ አስፈላጊ አለመሆኑም ያተታል። ወደ ጠረጴዛ ዙሪያ ላይ የሚመጡትን ቢሆን መንግስት በወደ ሰፊነት ታግሶ ወደ ሰላም ድርድሩ በሚደረገው እያንዳንዱ ጥረት መንግስትም የበኩሉን ድርሻ ቢወጣ የተሻለ ነው። ታጣቂዎችም ወደ ጠረጴዛ ዙሪያ ላይ ተመልሰው ለህዝባቸውና ለሀገራቸው አንድነት ለቀጠናውም ሰላም ሲሉ ወደ ጠረጴዛ መንገድ መምጣቱ የተሻለ መንገድ ስለመሆኑን ኮንፍሊክት ዞን ያትታል። መልካም መረጃ ተሰምቷል። ኢራን አሁንም ቢሆን በሳውዲ አረቢያ ሁለንተናዊ የተባለ የጥቃት ስልቶችን በሁቲ እንደሚጠብቃት አሳሰበች። የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ በሲአይኤ እና በሞሳድ የተቀነባበረ የሳውዲ አረቢያ አየር ኃይል በወሰደው ጥቃት 84 የሚሆኑ የሁቲ አባላት መገደላቸውን በዛሬው ዕለት ይፋዊ መረጃ የሰጠ ሲሆን ኢራን ለዚህ ምላሽ ሳውዲ አረቢያ ዋጋው በከፋ እንደምትከፍልም ጭምር አሳስቧል። ሳውዲ አረቢያ ላይ ከድርጊቱ እንድትቆጠብና የአሜሪካና የእስራኤልን የውጭ ባዕዳን ተልዕኮ እንዳታስፈጽም በተደጋጋሚ ብንመክራትም ብንነግራትም እምቢ ብለዋል። የሞሳድና የሲአይኤ የታገዘም የአየር ጥቃት ፈጽማ በሁቲ ላይ ከፍተኛ ተባለ እንግዲህ ወታደራዊ ካምፖች ላይ የተፈጸመ ጥቃት ነው። 84 እንግዲህ የሁቲ ተዋጊዎች መገደላቸው የተገለጸው በዚህ ጉዳይ ላይ የአሜሪካ ሲትኮምና እንዲሁም ደግሞ የሳውዲ አረቢያ ጥምር ጦር መሳተፉንም ጭምር የአይአርጂሲ አባላት የገለጹ ሲሆን አይአርጂሲ የደህንነት መስሪያ ቤትና እንዲሁም ደግሞ የኢራን የደህንነት መስሪያ ቤት በጋራ በወሰዱት የጋራ ሆነ ምርመራም ይህንን ማረጋገጣቸውን ይፋዊ ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺና ፕሬዝዳንት መስዑድ ፔሽካኒ አሁንም ቢሆን ሳውዲ አረቢያ በቀጠናው ለመረጋጋትና እንዲሁም ደግሞ ሰላም ለመምጣት ዋጋ እያስከፈለ የሚገኘውን
ሲሆን የባዕዳን ሴራን እያስቀጠለች ከመሆኑ ጋር ተያይዞ በቀይ ባህርና በባብል መንደብ አካባቢ ላይ የሚገኘውን መርከቦቿ በድጋሚ እንዳይንቀሳቀሱ እኛም እንከለከላለን ብለዋል። በሆርሙዝ ሰርጥ ደግሞ የሳውዲ አረቢያን መርከቦች ከዚህ በኋላ ዝር እንዲሉ እኛም አንፈቅድም ያሉ ሲሆን አሁንም ቢሆን በየመን ሁቲና እንዲሁም ደግሞ ከየመን መንግስት ጋር በጋራ በጥምረት በመሆን የሳውዲ የምትወስደውን የአየር ጥቃት በአባሎቻችንና በአጋሮቻችን ላይ የተወሰደውን ጥቃት እናወግዛለን ብለዋል። አይረጂሲ በሁቲ አባላት ላይ የተወሰደው ጥቃት የኢራንን ሉዓላዊነትም ጨመረ እስከ መዳፈር ነው። ሳውዲ አረቢያ ላይ በተደጋጋሚ ጥንቃቄዎችና መልእክቶችን ብናሳልፍም ነገሮችን ችላ በማለት አሁንም ቀጥላለች ሲሉም አሳስበዋል። የሳውዲ ውጭ ጉዳይ ሚኒስተር ደግሞ በበኩሉ ለሽፍቶችና እንዲሁም ደግሞ እጅግ በጣም በአመጽና እንዲሁም ደግሞ ቀጠናውን በሚያመሱ ኃይሎች ላይ የሚወስደው እርምጃ ተጠናክሮ እንደሚቀጥልም አሳስበዋል። የኢራንን አይረጂሲ ወይም ደግሞ የኢራን ባለስልጣናት ያወጡት መረጃ እኛን አይመለከተንም፣ በቀጠናው ስጋት የሆኑብንን ሁሉ እናስወግዳለን ሲሉም የተደመጡ ሲሆን የሳውዲ ውጭ ጉዳይ ሚኒስተር መግለጫ ከሰጡ በኋላ የአይረጂሲ የደህንነት አባላት ግን ወደ የመን መጓዛቸውና በየመን ላይ ከፍተኛ ተባለም ተልዕኮ እየፈጸሙ እንደሆነም ጭምር ተሰምቷል። በሳውዲ ድንበር አካባቢና እንዲሁም ደግሞ በቀይ ባህር አካባቢ ላይ የሚገኙ የሳውዲ ንብረቶችን የሚያስተዳድረው ሌሎችም የውጭ ኩባንያዎችን ለማስወጣት በቀጠናው የተጀመረው አሰሳ እንደሚቀጥልም አይረጂሲ ገልጸዋል። ሰበር መረጃም አሜሪካ በቀጠናው ከፍተኛ ተባለው እንግዲህ ወታደራዊ ዘመቻዎች ላይ በኢራን ለማድረግ መወሰኗን በዛሬው ዕለት ተገለጸም። የማዕከላዊ ሲትኮም እንደገለጸው ከሆነ የአሜሪካ ልዩ እዞችና ሰሜንና ደቡብ እንዲሁም ደግሞ ምዕራብ እዞች ከማዕከላዊ ሲትኮም ጋር በጋራ በመቀናጀት በኢራን ላይ ጠበቅ ያለ እርምጃ እንዲወሰድ ውሳኔ ላይ መድረሳቸው ተሰምቷል። ሆኖም ግን የኢራን አይረጂሲ ባወጣው መረጃ መሰረት በትላንትናው ዕለት ከ15 የሚበልጡ የአሜሪካ የባህር ኃይል ወታደሮች በሆርሙዝ ሰርጥ ላይ በጀልባ ሲንቀሳቀሱ አግቶና ጠልፎ መውሰዱ ይፋ ተደረገበት ጊዜ ጀምሮ ሩሲያና ቻይና የእንኳን ደስ አላችሁ መልእክት ለኢራናውያን እየላኩ ነው። ኢራን አሁንም ቢሆን በቀጠናው ኃያልነቷና ጉልበቷ የፈረጠመ ሀገር ስለመሆኗ እንደረሳቸው አሜሪካ በከፍተኛ ዋጋ እያስከፈለቻት እንደሆነም ተሰምቷል። የአሜሪካ ሹማምንቶችና ባለስልጣናት አሁን ላይ የኢራንን የመጨረሻ ግብዓተ መሬት መፈጸም አለብን የሚለውን እንቢተኛቸውና እንዲሁም ደግሞ አሻፈረኝ ባለው ድርጊታቸውን በሆርሙዝ ሰርጥ ላይ የመጨረሻ መቃብራቸውን እንዳይሆንም ተፈርቷል። ኢራን በርካታ የተባሉ አረር ያላቸው ሚሳኤሎችና ቦምቦችን ፈንጆችን በሆርሙዝ ሰርጥ ላይ መትከሏን ይፋ ያደረገች ሲሆን የሩሲያና የቻይና ባለሙያዎችም ጭምር በዚህ ጉዳይ ላይ መሳተፋቸው ይፋ ሆኗል። ይህን ተከትሎ እንግዲህ የአሜሪካና የኢራን ውጥረት በነገሰበት በዚህ ሰዓት ላይ ቻይናና እንዲሁም ደግሞ ታይዋን ተካረው ቀጥለዋል። ሩሲያ በርካታ የተባሉ መጠነ ሰፊ ጥቃቶችን በኬቭ የወሰደች ሲሆን የኬቭ መሰረተ ልማቶች ሙሉ በሙሉ እየወደሙ ነው። ኬቭ መሰረተ ልማቶቿ ብቻ ሲሆን የመንግስት አወቃቀሯ ማጠቃላይ እየፈረሰ ነው። ክልሎቿ በጠቅላላ ሙሉ በሙሉ ግዛቶቿና እንዲሁም ደግሞ እያንዳንዱ ቁራሽ መሬቶቿ የባህር ኃይሎቿና ወደቦቿም ጭምር በሩሲያ እጆች ስለመግባታቸው ይፋ ሆኗል። ሲኤንኤንና ሮይተርስ አልጀዚራ እንደዘገበው ከሆነ የኢራን ተጽዕኖ አሁን ላይ በከፍተኛ ሁኔታ ላይ በቀጠናው አይሎ ተገኝቷል። የገልፍ ሀገራት ላይ የሚገኙ በርካታ እንግዲህ እነ ዱባይና እንዲሁም ደግሞ ሌሎችም የኳታር የኢንቨስትመንትና እንዲሁም ደግሞ የቱሪዝም አቅም አሁን ላይ መዳከሙን ተከትሎ አሁን ላይ እነዚሁ አገራት ላይ ወደ ኢራን ማዘንበላቸው ተሰምቷል። ማዕከላዊ ሲትኮም አሁን ላይ ሁሉም የአሜሪካ እዞች ሊያግዙኝና እንዲሁም ደግሞ ሊተባበሩኝ ይገባል፣ የኢራንን ግብዓተ መሬት ማፋጠን አለብን የሚለው ተልዕኮ ከወደ እስራኤል ቤንጃሚን ኔታንያሁ ትእዛዝ እንደተቀበሉን ሰምቷል። ነገር ግን ሲአይኤና እንዲሁም ደግሞ ሞሳድ በጋራ የሚወስዱትን ጥቃትና እንዲሁም ደግሞ የስለላ መረብ በአሁን ሰዓት መረጃውን እያንዳንዱ ነገር በምንም አይነት ሁኔታ ላይ በእነሱ ባሰቡትና ባቀዱት መልክ እንዳልሄደላቸው ተሰምቷል። ይህን ተከትሎ በኢራንና በአሜሪካ የተወጠነው ይህ ውጥረት አሁን ላይ በኢራን አሸናፊነት ለመጠናቀቁ ምንም አይነት ጥርጥር እንደሌለው በርካቶች የተናገሩ ይገኛሉ። የገልፍ ሀገራትም ቢሆን አሁን ላይ በሳውዲ አረቢያና በሁቲ የተነሳው የቀይ ባህር መዘጋትን ተከትሎ በርካታ ኪሳራዎችን እያስተናገዱ ይገኛሉ። እስራኤልም ብትሆን ከዚሁ ኪሳራ ገፈት ቀማሿ የመጀመሪያዋ ነች። ከዛ ጋር ተያይዞ በአጠቃላይ ያለውን መረጃ ሙሉ በሙሉ ሲኤንኤን፣ አልጀዚራና